ዓለም አቀፍ የሴቶች ቀን 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በድምቀት ተከበረ። በሰሜን ወሎ ዞን ሀብሩ ወረዳ ሴቶች ማህበራዊና ወጣቶች ጉዳይ ጽሕፈት ቤት አስተባባሪነት ዓለም አቀፍ የሴቶች ቀን በዓል በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ በደማቅ ሁኔታ ተከብሯል። በበዓሉ ተገኝተው ንግግር ያደረጉት የሀብሩ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ እንኳን ደህና መጣችሁና ያደረሳችሁ መልእክት አስተላልፈው 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ የሚለውን መሪ ቃል በመተግበር የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፏቸውን በማሳደግ የሴቶችን ተጠቃሚነት ማረጋገጥና የበለጸገች ኢትዮጵያን ለመገንባት የድርሻችሁ ልትወጡ ይገባል ሲሉ መልእክት አስተላልፈዋል። የሀብሩ ወረዳ ሴቶች ማህበራዊ ጉዳይ ጽሕፈት ቤት የሴቶች ንቅናቄና ግንዛቤ ተሳትፎ ማስፋፊያ ባለሙያ የሆኑት አቶ ተስፋዬ አዲሱ የመወያያ ሰነድ አቅርበው የሀብሩ ወረዳ ገንዘብና ኢኮኖሚ ጽሕፈት ቤት ምክትል ኃላፊ ወይዘሮ ፀሐይ ሰጠየ የሴቶችን ሁለንተናዊ ጥቅሞች በትክክል ለማረጋገጥ የመደጋገፍና የመተሳሰብ ባህላችንን ማሳደግ ይጠበቅብናል ብለዋል። ሴቶች በእውቀትና በክህሎት ራሳቸውን በማብቃት ሁለንተናዊ ተሳትፏቸውን ማረጋገጥ አለባችሁ በማለትም አሳስበዋል። ተሳታፊዎቹ በበኩላቸው በዓሉ በራሳችን ቀን ተመካክረን ድምጻችንን የምናሰማበትና ሴቷ በራሷ ጉዳይ ራሷ መወሰን እንድትችል የሚያደርግና የሴቶች ተሳትፎ ለማሳደግ ምቹ አጋጣሚዎች ተፈጥረውልናል ሲሉ ተናግረዋል። ተሳታፊዎቹ አክለውም እኛ ሴቶች በአመለካከት በአስተሳሰብና በክህሎት ከወንዶች ጋር እኩልነታችንን ማሳየትና ችግሮቻችንን በቀላሉ በመፍታት ተጠቃሚነታችንን ለማረጋገጥ የድርሻችንን እንወጣለን ብለዋል። የሀብሩ ወረዳ የሴቶችና ህጻናት ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ዘይባ ደጉ በዓሉ በተለያዩ የወረዳው ቀበሌዎች በተመሳሳይ መከበሩን ተናግረው የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ የሚለውን መሪ ቃል በመተግበር የሴቶች እኩልነት እንዲረጋገጥ ሴቶች በግንባር ቀደምነት ኃላፊነታቸውን ልትወጡ ይገባል ብለዋል። ወይዘሮ ዘይባ አያይዘውም ንቁና ጤናማ ሴቶችን ለመፍጠር የቅድመ ማህፀን ካንሰር ምርመራ በማድረግ ጤናማ ማህበረሰብ እንዲኖር ለማድረግ ሁሉም የድርሻውን መወጣት አለበት ሲሉ ተናግረዋል።